አበባ ፍቅር ነው፣ ፍቅር አበባ ነው፣ ለሚወዱት መኖር እንዴት መታደል ነው እያለ መጥቶላችኋል። ኤሪክ እና ሄሉ ፏ ሸብረቅ ብለው መጥተዋል። የእውነት በጣም ነው የሚያምረው። ብዙ ጊዜ የውጭ ዜጋና ሀበሻዎች ሲጋቡ የሆነ ምን አለ መሰላችሁ፣ አሁን እንግዲህ የኛ ከለራችን በብዛት ጸይም ነው አይደለ? እና እነሱ ደግሞ በጣም ቀይ ናቸው። እነሱ ጋር ያለ መገናኘት ፊት ይታይ ነበር። ግን ሄሉ ግን ልክ እንደሱ ናት። ምንም ልዩነት የላቸው። እውነት ለመናገር ፊቷን አያቸው እና በጣም ነው ደስ የሚለው። በዚህ ሁኔታ እንግዲህ ስላየናቸው በጣም ደስ ብሎናል። ድራማው ይቀጥላል ትላላችሁ እና ምሽት ፏ ብለን እንመጣል ብለው ጠብቁኝ ብለዋል። በቃ ሴት ላይ የራሷ አቋም ኮንፊደንስ ሲኖራት በጣም ነው የሚያስደስተኝ። እውነት ነው የምላችሁና እኔ ከራሴ ተሞክሮ ነው የምነግራችሁ። እስካሁን ባለሁባት እድሜ ማለት ነው ይችም እድሜ ሆና ባለሁባት እድሜ አልሐምዱሊላ ብዙ ጊዜ በራሴ በቃ የምፈልጋቸውን ነገሮች ማንም ሰው እንዲያስቆመኝ አልፈልግምና በራሴ አቋም ነው የምጓዘው። አላህ ከጎኔ እየሆነ ማለት ነው። ያ ማለት እኔ ስለፈለግኩ ደርሳለሁ ወይም ደግሞ እኔ የፈለግኩትን አገኛለሁ ማለት አይደለም። አላህ እያገዘኝ ከሱ በታይ ግን የራሴን ጥንካሬ በማድረግ ከመፈልጋቸው ደረጃ በቃ መድረስ እችላለሁ ችያለሁ ማለት ነው። አልሐምዱሊላህ። እና ሴት ላይ ኮንፊደንስ ሲኖራት ማንም ሰው ይወዳታል። ሴት ላይ ሁልጊዜም በአቋሟ የምጸና ከሆነ አልቃሻ ካልሆነች የራሷ ውሳኔ ያላት ሴት ከሆነች ማንኛውም ሰው ይወዳቸዋል። ገብቷቸዋል። እና አቋም ካላችሁ ከገንዘብ በላይ ነው። ገንዘብ እያለው አቋም የሌለው ሰው፣ ኮንፊደንስ የሌለው ሰው፣ በማንነቱ የማያምን ሰው ምንም ፋይዳ የለውም። እና ከገንዘብም ከምንም ከክብርም በላይ እናንተ ኮንፊደንስ በቃ ባላችሁ ማንነት፣ በመልካችሁ ሊሆን ይችላል፣ በአቋማችሁ ሊሆን ይችላል፣ በአመለካከታችሁ፣ በውሳኔያችሁ በቃ ራሳችሁን መሆን አለባችሁ። ገባችሁ? ምክንያቱም እኔ እናንተን መሆን አልችልም፣ እናንተ እኔን መሆን አትችሉም። ለመምሰል ብትሞክሩ ራሱ አትችሉም ማለት ነው። ግን አሰላሙ አለይኩም ብያችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እውነት እንደ አጋጣሚ ነው ገባ ስላገኘኋቸው ኤሪክ እና ሄሉን ማለት ነው። በዚህ መልኩ ፋሻ ብረቅ ብሎ ስለመጡ በጣም ደስ ብሎናል። እና ፍቅር እንግዲህ ያው ዘር አይመርጥም ትላላችሁ፣ አይታወቅም። የነገን እሱ ነው የሚያውቀው። ለጊዜው ግን እንደዚህ ፈገግ ብሎ በመምጣታቸውና ግን ምን ተማርኩ መሰለ እዚህ ቦታ ላይ እኛ ብዙዎቻችን ትዕግስት የለንም። ገብቷችኋል አይደለ? የሆነ ነገር እንፈልጋለን። ገባችሁ? የምንፈልገውን ለማግኘት ደግሞ ሶብር የለንም፣ ትዕግስት የለንም። ሰው የሚፈልገውን ነገር የሚያገኘው በትዕግስት ነው አይደለ? ስለዚህ አሁን ኤሪክን የደረሰበት ያለው ከመጣ ሰዓት ጀምሮ እንግዲህ ሄሉም ትሆን ጆሲም ይሁን በቃ ብዙ ቦታ አልሰጡትም። ታውቃላችሁ፣ ያኔ ልክ እንዳልሆነ አመለካከቱ ወይም ደግሞ መቀበል እንደማችል ነው የነገረችው። ነገር ግን ያ ሁሉ አላገደውም። ጆሲ ማፈቅራት አለሁ ቢል እኔን ለማናደር ነው በሚል ተልካሻ ምክንያት ትላላቸው እና ይህን በማሰብ ያው እንግዲህ ከጎኑ አርቅም ብሎ መጨረሻ ስትረዳው ሄሉ በራሷ ምክንያት ልጁ የእውነትም ፍላጎት እንዳለውና የእውነቱ እንደሆነ ተረዳች። ያም የተጠቀመችው ማስተባበያ ልክ እንዳልሆነ ሲገባት ተቀብያለሁ ብላ ካሁን በኋላ ችግር የለውም የጉዳኝም የጥቀመኝም ኃላፊነቱ የራሴ ነው ብላ በመቀበል ዛሬ ፈገግ ብለው እንደዚህ አምሮባቸው አንድ ሰው ሊመስለው መጥተዋል። እና ፋሸብራቅ ብሏል። ለእናንተም አበባ የሚሰጣችሁ ሰው ይወፈቃችሁ። የሆነች ጓደኛ ይኮናል ከአረብ ሀገር አንድ 3 የተመላልሳለኝ ነው። አሁን ስትሄጂ በቃ ባለቤትሽ አበባ ይዞ ይጠብቅሻል ስላት እንዲሁ አሁን እንኳ ቢሆን ደስ ይለኛል አለኝ። እንዲሁ እስካሁን ስንቴ 3 4 ተመላልሻለሁ አበባ ይሰጠኛል አለኝ። እና አበባ የሚሰጣችሁ ሰው ይወፍቃችሁ። አበባ ብቻ ሳይሆን ፍቅርም ነው። ገብቷችኋል? አበባ ብቻ ተሰጥቶ ፍቅር ከሌለ ፋይዳ የለውም። እና ለማንኛውም በቃ ሀገራችን ሰልጥናለች ትላላችሁ፣ በአበባ ሸብረቅረቅረቅ ትላላችሁ። እውነት ያስደስታል። ተሰጥታችሁ ታውቃላችሁ? እስኪ ኮመንት ላይ ያስቀምጡልኝ። እኔ እንኳን ተሰጥቶኛ ቃል እውነት በጣም ነው ደስ የሚለው። እሱ ብቻ ሳይሆን ደግሞ ብር ያለው ምናምን ታውቃላችሁ። እና በጣም ነው ደስ የሚለው ግን ስሜቱ የእውነት ማለት ነው። እና በጣም ነው የሚያምረው። አላህ ይወፍቃችሁ። እና ሄሉን ፋሻ ብረቅሎ እስከሚመጡ እንጠብቃቸው። እስከዛ ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ደግሞ የሆነች እህት ያለች በተደጋጋሚ ቁጥርሽን ፈልጌው ነው በውስጥ አናግሪ ምናምን ትኛለሽ እና እዚያ ላይ ቁጥሬ ላስቀምጥ አልችልም ወይ ደግሞ ወዲያው ኮመንት እንደጻፍሽ እኔ ካየሁት ወዲያውኑ አስቀምጭልኝ እንገናኛለን። ወይ ደግሞ ላይቭን አሁን እየገባሁ አይደለም ብገባ እዛ ላይ ይቀበልሽ ነበር እንጂ አሁን የኮመንት ላይ እዛ ላይ ባስቀምጥ ብዙ ሰው ነው የሚመለከተው ቁጥር እዛ ላይ ማስቀምጥ በአሁኑ ሰዓት እና ለዛ ነው የኔ ውድ
በተረፈ ያው እንግዲህ እኔ ቁጥሬን ባስቀምጥ ችግር የለውም፣ ግን ደግሞ የስራ ሰው ስትሆኑ አንዳንድ ነገር እንዲጠልቧችሁ ታስቀምጣላችሁ እና ለዛ ነው። እወዳችኋለሁ።